ዛሬ እንግዲህ የማይታመን ነገር ነው እያየን ያለነው። ትላንትና ሁላችንም እንደተመለከትነው ሄርሜላ ቀለበት እንዲያደርግላት ልቧ በሷው እንዲያርፍ ጠይቀው ነበር። ግን ደግሞ ልብሽ የሚያርፈው በልቤ እንጂ በቀለበት አይደለም፣ ቀለበት ልብን አያስርም ጣትን ነው ብሎ እንግዲህ መልስ ሰጥቷታል። ዛሬ ደግሞ አዲስ ነገር መጥተዋል። እርግጠኛ ነኝ የተቀበላት አይነት ነው የሚመስለው ስሜቱ። ግን ደግሞ አንዳንዴ እያስተዋልን ነገሮችን ብናደርግ መልካም ነው። ለምን ይሄ የለህ ነገር የበቀል ነገር እንዳይሆን ማለት ነው። ለምን ቢያንስ ከሩታ ጋር ያለውን ነገር መጨረስ ያለባቸው ነው የሚመስለኝ። እና ቤተሰብ እንዴት ናችሁ? ደህና ናችሁ? የሰብስክራይብ ያደርጋችሁ ቤተሰብ ሆኑ። ያው ትንሽ ያወዛግባል እየተፈጠረ ያለው ነገር። ትላንትና እንደዛ ብሎ ዛሬ ደግሞ ሰርፕራይዝ ያደረጋት አይነት ነው የሚመስለው። እና ምንላችሁ ፈልጌ ነው ይሄ በችኮላ የሚሆን ነገር ምንም ነው ማለት የሆነ መጨረሻ ያማረ አይሆንም። እንደገና እሷ አፍቃሪ ሆና እንደገና እሷ ፍቅር ጥያቄ አቅርባ እንደገና እሷ ቀለበት እንዲያደርግላት ጥያቄ አድርጋ አንዳንዴ ነገሮች የሆነ አለ አይደለ ልካቸውን ሲያልፉ ደስ አይልም። ሴት የሴትነት ባህሪ ወጉን ሲይዝ ነው ደስ የሚለውና ብቻ ትንሽ ግራ ያጋባል። ያው አብዛኛው ኦዲየንስ ከሄርሜላ ጋር እንዲሆን የሚፈልጋል። አብዛኛውን ደግሞ ከሩታ ጋር አብረው እንዲመለሱ የሚፈልግም ኦዲየንስ አለ። ግን ደግሞ ያው ከባለቤቱ የበለጠ ላይፉን የሚኖር ሰው የለም። ባለቤቱ ነው ስለ ራሱ የሚያውቀውና ቤተሰብ ግን አስደንግጦኛል። ዛሬ ፖስታውን ላይ ያደረጉትን ፎቶ እያየሁ ትንሽ ተደናግሬያለሁ። ምን እየተፈጠረ ያለው ነገር ማለት ነው። በእርግጠኛ የአብርሃምን ሰላም የአብርሃምን ደህንነት ደስተኛ ሆኖ ማየት ነው የምንፈልገው። ታውቃላችሁ በዚያ በጣም ብዙ ሰዎች አሉ ስሏችሁ መልካምም እንዳሉ መጥፎዎችም አሉ። የእሱን ደስታ የሚመኙ የእሱን ስኬት የሚፈልጉ በጣም ብዙዎች አሉ። አብርሃም ደግሞ እንደምታውቁት በጣም ቅንና መልካም ልጅ ነው። ያው አንዳንዴ እንዴት ነው ነገሮችን በዝምታ ስለሚያሳልፋቸው የሆነ ምንም የሚያውቅ አድርጎ ሰዎች ይገምቱታል። ግን አይደለም። ያው ሰዎችን ላለማስቀየም ሰዎችን ላለመናገር አንዳንዴ የምናደርጋቸው ነገሮች አሉ። ከዛ አንጻር ነው ቤተሰብ እንግዲህ ሄርሜላ ዛሬ እርግጠኛ ነኝ ፈንዲሻ ሆናለች። አስባችሁታል? ትናንትና እንደማይሆንና በዚህ ነገር እንደማያምን አንቺ እኔን ከፈለሽ በልብሽ ነው ማሰር ያለብሽ ብሏት ነበር። ዛሬ እንግዲህ እንዲህ ሰርፕራይዝ አድርጓታል። ያው ከፊቷ ላይ የሚነበባል ደስታው ማለት ነው። እውነት ለመናገር የሩታን ስሜት የጎዳል ብዬ ተስፋ አድርጋለሁ። ግን እሷ ደግሞ ምንም ቢያደርግ ምንም ከዚህ በኋላ ምኗም ግዴታዋም እንዳልሆነ ተናገረች። እውነት ለመናገር ማለት ኬሯም እንዳልሆነ ማለት ነው። ለምን ያላት ነገር ከሱ ጋር ጨርሳለች። ብዙ ነገር ታግራለች፣ ነገሮች እንዲስተካከሉ ነገሮች እንዲመለሱ ማለት ነው። ግን ደግሞ ያ ነገር አልሆነም። ካልሆነ ደግሞ በሰላማዊ መንገድ ተፋቶ ልጃቸው ማሳደግ እንዳለባቸው ነው ስትናገር የነበረው። ግን ደግሞ ሄርሜላ እውነት ወዳው ከሆነ አፍቅራው ከሆነ ሄርሜላን ብዙ ኃላፊነቶች ይኖርባታል። ለምን ከሩታ ጋር የማይገናኙበትም ማየት ነገር የለም። ትናንትም ከትናንት ደግሞ እንደምላችሁ በልጃቸው ጉዳይ ይገናኛሉ። ሁለቱም የማይገናኙበት ምንም ነገር የለም። ስለዚህ ነገሮችን በለ ሳይሆን ሰላማዊ በሆነ መንገድ ነገ ለልጁም የሆነ አለ አይደለም የሆነ ነገርን ሚሞሪ ከማስቀመጥ በለ ሳይሆን ነገሮችን ቀስ ብሎ ነገሮችን የሆነ በማስተዋል ገብቷቸዋል። አሁን ትናንት ይቅርታ ተባብሎ ዛሬ ደግሞ በእርግጥ አይታወቅም። የቬሎም ፕሮሞሽን ሊሆን ይችላል። እኛ አናውቅም። እኛ የምናየውን ነገር ማስተያየት የምንሰጠው ባለቤቱ ነው የሚያውቀው። ላይ እንደምላችሁ የዛን ሰው ህይወት እኛ አይደለም የምንኖርለት፣ ራሱ ነው ላይፉ ነው የሚኖረው። እኛ አስተያየት ልንሰጥ እንችላለን። ለምን እንዲሆኑ ብለን ኮሜንት እናደርጋለን። ስለዚህ እኛ መልካሙን ነገር ነው የምንመኝላችሁ እውነት ለመናገር ማለት ግን ያስደነግጣል እየተፈጠረ ያለው ነገር። ይህን ነገር የሚፈልጉ አሉ በዙሪያው። በተለይ አብርሽ ከሄርሜላ ጋር እንዲሆን የሚፈልጉ በጣም ብዙ ጓደኞቹ አሉ። የምታስታውስ ከሆነ እና አቤል አብሮ እንዲሆን ይፈልጋሉ። ከሩታ ጋር ያለው ነገር ያበቃው ያኔ እሱ ያሳሰረችው ጊዜ ማለት ነው። ሩታ አሳስረው ነበረ። የዛን ጊዜ ነው በቃ ፍቅሯ እንዳለቀ ምናምን ነገር የተረዱት። እንደገና ደግሞ ከትላንት ወዲያ በነበረው ነገር ስለተበቀለችው እሷን ማድረግ እንደምችል ቢያንስ እሱ የሴትነት ክብሯን ካላስጠበቀላት እሷ ደግሞ የሴትነት ክብሯን መብቷን ማስጠበቅ እንደምችል ተናገራችሁ። እውነት ነው። በእርግጥ አንዳንዴ ከሰዎች የሆነ ነገር ከመጠበቅ ራሳችሁ ላይ መስራት ማለት ሰዎች ገና ያከብሩኛል ብላችሁ እነሱ ላይ ተስፋ ከመጣል ለራሳችሁ ክብር መስጠት ነው። ለራሳችን ክብር ሰጥ ነው ሌላውም ክብር የሚሰጠን። ያን ነገር ማድረጓ እሱ ካደረገው አንጻር ምንም ነው። ይሄ በቀሉ ምናምን የሁለት ቀን ያሳየችው ፍቅር ምናምን ነገር ምናምን እሱ በጣም ሲምፕል ነው። እሱ ካደረገው ነገር ማለት ለምን
ብዙ ነገሮችን ችላለች ከእርግዝና እስከ መውለጃዋ ሰዓት ማለት ነው። በቃ እሷ ከዚህ በኋላ ሰላማዊ ኑሮን ነው መኖር የምፈልገው፣ ከዚህ በኋላ ምንም ይሄ ጭቅጭቅ ንዝንዝ የሌለብን ላይፍ ነው የምኖረው፣ የራሴ ህይወት ነው መኖር የምፈልገው እንዳለችው ማለት ነው። ቤተሰብ እንግዲህ እኛም ሰላሟን ነው የምንፈልገው። በተለይ ሩታን በጣም ብዙ ኦዲየንስ ነው የሚወዳት በጣም እኔ እንጃ። ግን ደግሞ ይሄ ባይሆን ደስ ይል ነበረ። እስቲ እንግዲህ ደግሞ ከሄርሜላ ጋር ምን እንደሚፈጠር አብረን ነው ያለ። ምን ሊፈጠር እንደሚችል አናውቅም። በእርግጥ የእነ ቶሎ ቤት ግድግዳው ሰንበሌጥ ነው ይባል። የሆነ መሰረት የሌለው ነገር ማንኛውም ነገር ቤት ራሱ መሰረት ከሌለው ይፈርሳል ታውቃላችሁ። ስለዚህ ይህ መሰረት የሌለው ፍቅርም ዋጋ የለውም። ይሄ የችኩል ነገር ማለት ነው። እና ቤተሰብ አስተያየታችሁን አስቀምጡ። ሰብስክራይብ ደግሞ እያደረጋችሁ አይደለም፣ ሰብስክራይብ አድርጉ። እንግዲህ የአብርሽን ደስታ ሁላችንም እንመኛለን። ቢያገባትም ባያገባትም እሱ ነው ከእሷ ጋር አብሯት የሚኖሩ፣ እኛ ስላልሆኑ የምናውቀው ነገር የለም። ብቻ ሰላማቸው ይብዛ። ሩታም ባለችበት ሰላሟ ይብዛ። እሷንም ሰላም ነው የምንፈልገው ብዙዎቻችን።